ሰላም አለይኩም ወራህመቱላሂ ወበረካቱ። እህቶቼ እንዴት ናችሁ? እኔ ደህና ናችሁ? አልሐምዱሊላህ ደህና ነኝ። እኔ የምላችሁ ይሄኛው ፍራሽ የምትፈልጉ በትዕዛዝ ችግር የለውም አሰራላችኋለሁ ብያችኋለሁ። ሰሞኑ እንደምትመለከቱት 4 ፍራሽ 12 ትራሶች እና 6 ቤቢ አያችሁታ። ይሄን ምንጣፍ እንደው አንዳንዶቻችሁ እኮ ምንጣፍ እኮ ነው ያያችሁት፣ ምንጣፍ ነው። በኮመንት አስቃችኝ ነው ሀቂቀትን ምንጣፍ ነው። እኔ ወዶች ምንጣፍ ነው። አጫጭር ናቸው። 3 በ3 ነው። 3 በ4 ነው። 3 በ3 እዛ ስደት ሆኜ እኔ የገዛሁት የነበረ ማለት ነው። እሺ እዛ ነው ያመጣሁት። እዚህ አልገዛሁትም ማለት ነው። ውስጡ ላይ ወለል ነው ያለው። ውስጥ ወለል ነው። ከዛ ይሄኛው ላይ ያረኩት። እዚህ ጋር ደግሞ ስጋጀ ለምን አደረግሽ ለምን ዝርክርክ አረግሽው ያላችሁኝ ደግሞ ችግር የለውም አብሽሩ። እና ግድ ነው እታች ወለል ስለሆነ ይቀዘቅዘናል። የልጆች ቤት ነው፣ ብርድ ነው። በዛ ላይ ወለል ብቻ ሲሆን ይቀዘቅዛል። ሙሉ ምንጣፍ ደግሞ ለምን አረብያ መጅልስ ለምን አላረግሽው አላችሁኝ። ኢንሻአላህ ብሩ ሲመጣ አብሽሩ፣ ብሩ ሲመጣ ችግር የለውም። እና አረብያ መጅልስ ይደረጋል። በአቅማችን መኖር አንችልም ማለት ነው። ኧረ እንኖርበት ተውን በህግ አምላክ። እና ለዛ ነው ስጋጃውን ያረኩት ማለት ነው። አልሐምዱሊላህ ይበቃናል ማለት ነው። ይህን ይመስላል። በተረፈ እንትኑን ፍራሹን በትዕዛዝ ማሰራላችሁ የምትፈልጉ ለቤተሰብም ሆነ ለራሳችሁ ማሰራላችኋለሁ። ችግር የለውም አብሽሮ። ይሄን ይመስላል። ለረመዳን ከፈለጋችሁ በትዕዛዝ አሰራላችኋለሁ ለቤተሰብ የምትፈልጉ ካላችሁ ማለት ነው ኢንሻአላህ። ሌላው ደግሞ ያው ብፌው ለምን ሳሎን አረግሽው አላችሁኝ። ግድ ነው። አንዳንድ እቃዎች ያው ማድ ቤት እስከሚሰራ ድረስ እዚህ ቀመጥ ብዬ ነው። ለዛ ነው የኔ ፍላጎት ነው። በርግጥ በአሁኑ ሰዓት ሳሎን ላይ ብፌ አይቀመጥም፣ ግን መብታችሁ ነው። ችግር የለው። ሰው ካላረገን ማድረግ አልችልም እንዴ? ሁሉም ሰው ለራሱ ህይወት ነው የሚኖረው፣ ለራሱ ነው። ስለዚህ እኔም የራሴ ነው የምኖረው። ደስ ካለኝ እኔ ማስቀመጥ እችላለሁ። ግን ኋላ ኢንሻአላህ አላህ ካለ ውስጥ አስገባዋለሁኝ። ኢንሻአላህ አሳያቸዋለሁ። ችግር የለውም። ውስጥ አስገባዋለሁ ባላ ፍቃድ። ለጊዜው ግን እዚሁ ይቀመጥ። እዛ ያመጣኋቸው እቃዎቼ እንትን እንዳይበላሹብኝ በሱ ላይ ነው ያስቀመጥኳቸው። በኋላ ደግሞ ኢንሻአላህ ውስጥ ማድ ቤት ስለምሰራ ውስጥ አስቀምጠዋለሁ፣ ከነ ብፌው አስገባዋለሁ። እና ይሄን ይመስላል። እንደምትመለከቱ 1 አመት ነው በነገራችን ላይ 1 አመት ነው እኔ ካሰራሁት። 1 አመት ሞልቶታል። 1 አመት ነው ካሰራሁት ውዶቼ። በነገራችን ላይ ሮቦት ሳይወደድባችሁ ግዙ። በጣም ነው የሚያምረው። በተለይ ረመዳን ላይ አላህ ዲም ላይቱን ሲበራ በጣም ነው ደስ የሚለው። እና ትፈልጉ ካላችሁ ይሄንንም መግዛት የምትፈልጉ ለቤተሰብ ወይም ለራሳችሁ መግዛት የምትፈልጉ ችግር የለውም፣ ገዛላችኋለሁ። የምትፈልጉት እቃ ገዛላችኋለሁ። የምትፈልጉ ካላችሁ ለቤተሰብ ራይስ የምትፈልጉ ካላችሁ እቃም ሆነ ምንም ኢንሻአላህ ሱቅ ሄጄ ያሳያችኋለሁኝ በአላህ ፍቃድ። ረመዳን የምትገዙ ለቤተሰብ ለራሳችሁ የምትገዙ ካላችሁ ኢንሻአላህ ገዛላችኋለሁ ማለት ነው። በጣም ነው የሚያምረው። በነገራችን ላይ ይሄ ሲኒ እኔ የምላችሁ ይሄ ሲኒ ማለት ነው ኦንላይን ጥለቡት ቢላሂ አለይኩም። ሼን ላይ ነበር እኔ እንትን ያረኩት የጠለብኩት። ሼን ላይ ጥለቡት። በጣም ነው የሚያምረው ማሻአላህ። እኔ እንደውም ይሄን ብቻ ነው ይዤ የመጣሁኝ። በጣም ነው የቆጨኝ፣ ወይ ብዙ አላመጣሁኝ ወላሂ። እና እንትን በሉት ግዙት። ይሄን ሲኒ በጣም ነው የሚያምረው። ከረሃቦቱ ጋር አንድ ላይ ትገዙታላችሁ ማለቴ ስትመጡ እንዲህ አምሮ ቁጭ ይላል ማለት ነው። ግዙት።